ፊልሙ በሰሜን ሶሪያ ውስጥ የምትገኘውን ራካ የተባለችውን ከተማ እያሳየን ይጀምራል። እዛም ባድ የተባለች አንዲት ሴት ታክቲካል የሆነ አንድ ተልእኮን ይዛ እየተንቀሳቀሰች ትገኛለች። ምክንያቱም ትሰራ የነበረው ለአንድ ሚስጥራዊ የፈረንሳይ የስለላ ድርጅት ነበረ። ተልእኮዋም አንዲት ሴትን መከታተል ሲሆን ያቺም ሴት ተሸፋፍና አንድ ቤትን ሁልጊዜ የተለያየ ምግብን ይዛ በመምጣት ታንኳኳ ነበረ። የዛም ቤት ባለቤት ደግሞ አቡበከር የተባለ ሰው ነበረ። ባድም እሷን በቅርቡ በመከታተል ያቺ ሴት በሩን እንዴት እንደምታንኳኳ በደንብ ትመለከታታለች። ያቺም ሴት በዚህ መልኩ የምታንኳኳ የነበረው ውስጥ ያሉ ሰዎች እሷ መምጣቷን እንዲያውቁ ስትል ነበረ። ይህም ወደ ታርጌቷን እንደሚያደርሳትም አምናለች። በደንብ ካቀደችበት በኋላም እቅዷን ለማስፈጸምም ትወስናለች። በዚህ መሃል ላይ ግን ሌላ ትኩረት ላለመሳብ ስትል ያቺ ሴት ታደርገው የነበረውን አይነት ተመሳሳይ ጥቁር ልብስን ትለብሳለች። ከዚያም ምግቡንም በመያዝም በተመሳሳይ መልኩ በሩን ታንኳኳላቸዋለች። ልክ እንደከፈተላትም ጠባቂውን ገፍትራ ታስገባውና ትገለዋለች። በቤት ውስጥ የምታደርገው የነበረው እያንዳንዱ እንቅስቃሴ በደረቷ ላይ በነበረው ካሜራ አማካኝነት ይቀዳ ነበረ። ያንን ሰውም ከገደለችው በኋላም እሷ ባል የነበረችበት የዲጂሲ የስለላ ቡድን ያ ሰው ማን እንደሆነ ያረጋግጣሉ። ያም ሰው የሚፈልጉት አቡበከር ነበረ። ቢሆንም ባድ ግን የሚጠበቅባትን ተልእኮ አጠናቃ ከጨረሰች በኋላ የተልእኮ ዳይሬክተር የነበረችው ጆዋና ዋልተር አንድ ከባድ ትዕዛዝን ታስተላልፍላታለች። ይህም በውስጥ የነበሩትን ሴትና ህፃናት በሙሉ ሳይቀር እንድትገላቸው ነበረ። እናም በዚህ መልኩም ምንም አይነት የዓይን እማኝ እንዲኖር አልፈለገችም። ቢሆንም ባድ ግን ህፃናቱንና እናቶቻቸውን እንዲሁ በቀላሉ ትገላቻለች። ስለዚህም በመጨረሻ ትዕዛዙን ችላ በማለት ከዛ ለመውጣት ትወስናለች። ነገር ግን ልክ እንደወጣች በቦታው ላይ የነበረ የራሳቸው ኤጀንት አካባቢውን በቦምብ ያጋየዋል። በራካ ከተፈጠረው ነገር በኋላ 6 ወር ያልፋል። ባድም የተፈጠሩትን ነገር ተቋቁማ እዛው በነበረች ቡድን ውስጥ ሆና ልትቀጥል አልቻለችም። ለዛም መጨረሻ ሆናት ደግሞ የጆዋና ዋልተር ጭካኔ የተሞላበት ተግባሯ ነበር። ስለዚህም አሁን ላይ ሞሮኮ ውስጥ በሚገኝ በአንድ ከተማ ውስጥ ትገኛለች። እዛም ጥሩ ህይወትን ለመምራት እያሰበች ያለች ስትሆን አብሯትም ፍቅረኛዋ ኤልያስ ከሷ ጋር ይገኛል። ስራውም እዛው በሞሮኮ ውስጥ የፖሊስ ኦፊሰርነት ነበረ። አሁን ላይ የባህር ዳርቻው አካባቢ ላይ ከበፊቱ ስራዋ ወጣ ያለ ስራን እየሰራች ትገኛለች። ምንም እንኳን ሰላማዊ ህይወትን ያገኘች ቢሆንም ነገር ግን በፊት ያሳለፈቻቸው ነገሮች በሙሉ በትውስታ የሚለቋት አልነበሩ። በተደጋጋሚ መልኩም ስለተፈጠረው ነገር መቃዠት ትጀምራለች። ኤልያስም ልክ ያልሆነ ነገር እንዳለ ከተገነዘበ በኋላ ስለሱ እንድትነግረው እሷን ለማድረግ በተቻለው አቅም ይሞክራል። ቢሆንም ባድ ግን የተፈጠረውን ነገር በመደበቅ ደህና መሆኗን በተደጋጋሚ ትነግረው ነበር። በቀጣዩ በዛው ሞሮኮ ውስጥ የሚገኝ የነበረን አንድ የወንበዴዎች ማህበርን እንመለከታለን። እነሱም ከአጋሮቻቸው መሃል የነበረው ናሲም የተባለውን ሰው ጥያቄ እየጠየቁት መደብደብ ይጀምራሉ። የሚደበድቡትም የራሱ ዘመዶች ሲሆኑ ያደረገውን ነገር ሲያወጣጡት በመጨረሻ ለፖሊሶች መረጃ ሰጪ እንደሆነ ይናገራል። በሚያስደነግጥ መልኩ ደግሞ መረጃውን ይሰጥ የነበረው ኤልያስ ለተባለው ፖሊስ ነበረ። ይህም የባድ ፍቅረኛ ነበር። ሰዎቹም ይህንን መረጃ ካገኙ በኋላም ናሲምን እዛው ባሉበት ይገሉታል። በቀጣዩ ቀን ጠዋት ላይም ባድ ከኤልያስ ጋር አንድ ላይ በካፌው ውጪ ላይ ተቀምጠዋል። ጥሩ ቁርሳቸውን በሚበሉበት ሰዓት ላይ ከቦታው ብዙም ያራቁት ከማልና ራሚ በመኪናቸው ውስጥ ሆነው ይመለከቷቸዋል። ሁለት ወንድማማቾችም ባድና ፍቅረኛዋን እየተከታተሏቸው ነበረ። ትክክለኛው ሰዓትም የትኛው እንደሆነ ከጠበቁ በኋላ በመጨረሻም ባድ ምግብ ለማዘዝ ወደ ካፌ ውስጥ ገባለች። ኤልያስም ውጪ ላይ ብቻውን ይቀራል። ስለዚህም ወንድማማቾቹ ሰዓቱ ይሄ እንደሆነ በመገንዘብ ሞተር ሳይክላቸው ላይ ወጥተው ወደዚያ ያመራሉ። በሰከንዶች ውስጥም ከማል እሱ ላይ ይተኩስበታል። በደንብ በሰማችው ድምጽ ስትወጣ በተፈጠረው ነገር ትደነግጣለች። በቻለችው አቅም ፈጥናም ወደ ሆስፒታልም እንዲሄድም ታደርጋለች። የተተኩሱበት ጥይቶችም አልገደሉትም ነበረ፣ ነገር ግን ኮማ ውስጥ የሚያስገቡ ነበሩ። ባድም ከባድ ድንጋጤ ውስጥ ነች። ማንስ ይሄን ያደርግ እንደሆነም ግራ ተጋብታለች። በተለይ ደግሞ እንደዚህ አይነት ጥቃት አድራሾች ጥቃት ሊያደርሱ የሚገባቸው እሷ ላይ በመሆኑ እሱን እንዴት ታርጌት ሊያደርጉ እንደቻሉ ግራ ገብቷት ነበረ። ብዙም ሳይቆይ የኤልያስ የሥራ አጋር የነበረው አንደኛው ኦፊሰር ወደ እሷ ጋር ይቀርባል። ስሙም ሬዳ ሲሆን ጥቃት አድራሾቹም ዘኮሪ ብራዘርስ የተባሉ የሚጠሩ ሰዎች መሆናቸውን ይነግራታል። ሁለቱም ማንሱር ኩሪ የተባለው የትልቅ የወንጀለኛ ቡድን መሪ ልጅ ናቸው። የቤተሰብም ቀላል የሚባል አይነት ቤተሰብ አልነበረም። ማንሱርም ከመካከለኛው ምስራቅ ጀምሮ
እስከ ሰሜን አፍሪካ ድረስ የሚደርስ የህገወጥ መሳሪያ ዝውውር መስመር ነበረው። ኤልያስ ከነዚህ የህገወጥ መሳሪያ ዝውውር አባላት ጋር የነበረውን ግንኙነት ከደረሰበት በኋላ ነበረ። ይህንንም መረጃ ደግሞ ሊያገኝ የቻለው ከናሲም ሲሆን እሱም ነበረ ለኤልያስ በመረጃ ሰጪነት ሲሰራ የነበረው። ቤተሰቡም ስለ ናሲም ሁኔታ ከተረዱ በኋላ በመጨረሻ ይህንን መረጃ እንዳይወጣባቸው በመፍራት ኤልያስ ላይ ጥቃት ሊያደርሱ እንደቻሉ ነው የጠረጠረው። እንዳለመታደል ሆኖ ግን ለመንግስት ማንኛውንም እንቅስቃሴ ለማድረግ ተገቢ የሚባለው መረጃ አልደረሰውም። ዳኛውም ሁለቱ ገዳዮች ደህና ማስረጃ ስላልነበራቸው እንዲታሰሩ ሊፈቅድ አልቻለም። ኤልያስም አሁንም አደጋ ውስጥ እንደሆነና ቤተሰቡም አሁንም በህይወት እንዳለ ካወቁም ጥቃት እንደሚያደርሱበት ከተገነዘበች በኋላ ባድ ነገሮቹን በራሷ እጅ ለመጨረስ ተወስናለች። ሬዳንም አንድ ነገር ትጠይቋለች። ይህም ኤልያስን ወደ አንድ ሚስጥራዊ ቦታ እንዲያስገባውና እዛም ተገቢውን ሕክምና እንዲያገኝ እንዲያደርገው ነበረ። በተመሳሳይ ጊዜም ማታ ላይ ባድ ካማልና ሬሚ ወደሚገኙበት ቦታ ታመራለች። እዛም ብቻዋን ያመራች ሲሆን በሩ ላይም እየጠበቁ የነበሩ ጋርዶችን በመጀመሪያ ትመታቸዋለች። ውስጥም የሚገኙትን ሰዎች እያለፈች ከሄደች በኋላም በመጨረሻ ራሳቸውን እያዝናኑ የነበሩትን ሁለቱን ወንድማማቾች ታገኛቸዋለች። ለደቂቃዎችም እነሱም ከሷ ጋር መታገል ይጀምሩና ሊገሏትም ይሞክራሉ። ቢሆንም በመጨረሻ ግን ባድ ሁለቱንም ትደበድባቸውና ትገላቸዋለች። ከትንሽ ቆይታም በኋላ ፖሊስ በቦታው ላይ ይደርሳል። በዚህም ጊዜም ባድ ከነሱ አላመለጠችም ነበረ። እዛም ሆናም እንዲወስዷት ትፈቅድላቸዋለች። ሬዳም ከፖሊሶቹ ጋር አብሮ የመጣ ሲሆን ባድም በቦታው ላይ ሲመለከታት ይደነግጣል። ያለችበትንም የአእምሮ ሁኔታ የሚረዳ ስለነበረ ምንም አይነት ቁጣ አላደረሰባትም ነበር። ቢሆንም ነገሮች ግን በቶሎ መባባስ ይጀምራሉ። የሁለቱ ልጆቹ መሞት ወደ አባታቸው መንሱር ጋር ይደርሳል። እሱም ዜናውን ሲሰማም ይደነግጣል። በትልቅ ንዴት ውስጥ ስለነበረም እዛው ምግብ በማቅረብ ይረዳ የነበረውን ሰራተኛውን ራሱ ድንገት ይደበድበዋል። ከዚያም መንሱር ከሱ ጋር በስራ አጋርነት ይሰራ ወደ ነበረው ሌፍሮንስ ወደ ተባለው ወደ አንድ ምንጣፍ ሻጭ ይደውላል። ያዘዘውም ለልጁ ገዳይ ተጠያቂ ማን እንደሆነ እንዲያጠራለት ነበር። ከጊዜያት በኋላ በፓሪስ ውስጥ ጆዋና ዋልተር አንድ ዜና ይደርሳታል። ይህም ዜና የደረሳት ከሌፍሮንስ ሲሆን የነገራትም ስለ መንሱር ልጆች መገደል ነበረ። ይህም ዜናም ከባድ ድንጋጤ የሚፈጥርባት ነበረ። ወዲያውኑም ወደ ቢሮዋ ካመራች በኋላም የዜናውን እውነተኛነት ታረጋግጣለች። ከዚያም ከዚህ ስራ ጋር ተያያዥ የነበረችው የባድ ስም ብቅ ይልላታል። ነጥቦቹንም ለማገናኘትም ለእነሱ ያን ያክል ጊዜ አልፈጀባቸውም ነበረ። ሁለቱ ሰዎችም የተገደሉት በፊት የእነሱ የስራ አጋር በነበረችውና ለወራት ጠፍታ በነበረችው ባድ እንደሆነ ይገነዘባሉ። ይህንን መረዳታቸው ደግሞ ሌላ መጥፎ ችግር ውስጥ የሚከታቸው ይሆናል። ሁሉም ነገርም ከዲጄ ኢሳይ የስለላ ተቋም ጋር የተያያዘ ነገር ነበረ። መንሱር ኩሪ ዝም ብሎ የአንድ የወንጀለኛ ቡድን መሪ ብቻ አልነበረም። ይልቁኑ ለነሱ የስለላ ድርጅት ትልቅ መሳሪያ ነበረ። ከመካከለኛው ምስራቅ ጀምሮ እስከ ሰሜን አፍሪካ በነበረው ግንኙነት ምክንያት በዛ መሃል የነበሩትን ብዙ የወንጀለኛ ቡድኖችን ያቅ ነበረ። ስለዚህም ለዚህ የፈረንሳይ የስለላ ቡድን ስለነሱ የተለያዩ መረጃዎችን ሲሰጥ ነበረ። ከዚህ በፊትም በራካ ውስጥ ይገኝ የነበረውን አቡበከርን እንዲይዙ የረዳቸውም እሱ ነበረ። በምላሹ ደግሞ የዲጄ ኢሳይ ተቋም እሱ የህገወጥ መሳሪያ ዝውውሩን በነጻነት እንዲሰራና የሱ ስራ ላይም ጣልቃ ላለመግባትም ተስማምተዋል። ስለዚህም አሁን ይሄ ነገር መፈጠሩ ይህ ግንኙነታቸው ላይ መጥፎ ነገር የሚፈጥር ይሆናል። ምክንያቱም መንሱር ሁለቱንም ልጆቹን ያጣው በአንድ የፈረንሳይ ዜግነት በነበራት ሴት ነው። ጆዋናና የተቀሩት ኦፊሰሮችም ይህ ማለት ምን እንደሆነ ይገነዘባሉ። ማንሱርም ይህንን ባወቀበት ሰዓት ላይ ከሚስጥራዊ ስምምነታቸው እንዳይወጣ ፈርተዋል። ይባስ ብሎ ደግሞ ግንኙነታቸውንም ካጋለጠ ደግሞ ለነሱ ከባድ ነገር ነው የሚሆነው። ይህ እንዳይፈጠርም ጆዋና ወደ ሞሮኮ እንድትላክ ትደረጋለች። እዛም ከሱ ጋር በቅርበት ለመነጋገርና የሚፈጠሩትን ነገሮች በሙሉ እንድትከታተልም ነበር የተፈለገው። በተመሳሳይ ጊዜ በሞሮኮ ውስጥ በሚገኘው እስር ቤት ውስጥ ሬዳ ባድን ለመጎብኘት ይሄዳል። አሁን ላይም ኤልያስ በጥሩ ጤንነት ላይ እንደሚገኝና ኖራ የተባለች ነርስም እሱን እያገዘችው እንደምትገኝም ይነግራታል። ቢሆንም ከሰዓታት በኋላ ባድ ላይ ሊፈጠሩ የሚችሉት ነገሮች ግን ትልቅ መሆናቸው አይቀርም። የተነገራትም በ3 ቀናት ውስጥ ወደ ትልቅ እስር ቤት እንደምትተላለፍ ነበረ። ከዚያም 3 ቀናት ያልፍና የምትዘዋወርበት ቀን ላይም ትደርሳለች። ሲጀመር ጀምሮም ነገሮቹ ልክ ያልሆኑ ይመስላሉ። ባድም የሆነ መጥፎ ነገር ሊፈጠር እንደሚችልም ተገንዝባለች። እናም ያሰበችውም ልክ ነበረ። ድንገት ወደዛ እስር ቤት መሳሪያ ይዘው የነበሩ የጆዋና ሰዎች ፖሊሶቹን አስገድደው ወደ ውስጥ እንዲገቡ ያደርጋሉ። ከጋርዶቹ ጋርም የሆነ የተኩስ ልውውጥ የነበራቸው ሲሆን ሪዳንም ባድ የምትገኝበትን የእስር ቤት ክፍል እንዲከፍተው ሽጉጣቸውን ይደቅኑበታል። ልክ እንደከፈተላቸውም አንደኛው ባድን እንድትወጣ ያዛታል። ከዚያም ግን በሰከንዶች ውስጥ ነገሮችን ትቀይራለች። ከኋላ የነበረውን መሳሪያውን ከቀማችሁ በኋላም ከተቀሩት ጠባቂዎች ጋር መፋለም ትጀምራለች።
በዚህም ከባድ ፍልሚያ መካከል ላይም ሬዳ ከባድ ጉዳት ይደርስበታል። ውጪ ላይ ባድ በእስር ቤቱ አቅራቢያ ተቀምጦ የነበረ አንድ ሞተር ሳይክልን ትመለከትና በሱም ጉዞዋን ትጀምራለች። ሌሎቹም ወዲያውኑ በራሳቸው ሞተር ሳይክል እሷን መከተል ይጀምራሉ። ነገር ግን መንገዱ በመጨረሻ ወደ አንደኛውና ወደማታመልጥበት ጥግ ላይ ይወስዳታል። በዚህም ሰዓት በመጨረሻም አንድ ከባድ ውሳኔን ትወስናለች። ከትልቁ ማማ ላይም ወደ ውሃ ውስጥ ዘላ ትገባለች። በዛን ቀን ማታ ላይ እንደምንም ከዛ ውሃ ውስጥ ትወጣለች። ስትወጣም እግሯ ላይ ጉዳት ደርሶባት የነበረ ሲሆን ከዛ በተጨማሪም ድካም ውስጥ ነች። ወደ ሚስጥራዊ አፓርትመንትም ከገባች በኋላም ወዲያው ትወድቃለች። በቀጣዩ ቀን ጧት ላይም ስትነቃም ማታ ላይ ልክ እንደመጣች ራሷን ስታ እንደነበረ ትገነዘባለች። ነገር ግን በቤት ውስጥ ትገኝ የነበረችውን ኖራ የተባለችው ነርስ እሷን ከነበረችበት አደጋ ልትታደጋት ችላለች። ባድም ከድካሟ ካገገመች በኋላም የኤልያስን ጤንነት ትጠይቃለች። እስካሁን ያልነቃ ሲሆን ምንም አይነት ለውጥም እያሳየም አልነበረም። ቢሆንም ግን እስካሁን ድረስ ደህና መሆኑ ራሱ ለእሷ ጥሩ የረፍት ስሜት የሚሰጣት ነበረ። አፓርትመንቱ ሚስጥራዊና የተደበቀ ቦታ በመሆኑ ከማንኛውም አይነት ጥቃት የሚከላከልላቸው ይሆናል። ከጥቂት ደቂቃዎች በኋላም ባድ ኤልያስን ቆማ ከተመለከተችው በኋላ በመጨረሻ በውስጡ የነበረው የሆነ ስሜቷ ይቀያየራል። በድንገትም ወኔዋ ይመጣና በዛ ውስጥ ደብቃ የነበረችውን እያንዳንዱ መሳሪያዋን ታወጣለች። ከዚያም ኮምፒውተሯንም ከከፈተች በኋላም ለአንድ ሰው እንዲገናኙ መልእክት ትልክለታለች። ባዘጋጀችው ቦርሳ ውስጥም የሚያስፈልጋትን ገንዘብ ከከተተች በኋላም ቀጣይ ለሚፈጠረው ነገር ራሷን አዘጋጅታ ትጨርሳለች። ወደ ፓሪስ ስንመለስ በዲጂኤስአይ የስለላ ቡድን ውስጥ የስለላ ስራቸውን የቀጠሉ ሲሆን ለጆዋናም ከመንሱር ይደወልላትና ባድን ለማስወገድ እንዳልቻለች እንደተገነዘበም ይነግራታል። በንዴት ውስጥ ሆኖም ቀጥተኛ የሆነ ማስፈራሪያ ያደርስባታል። ባድንም በ24 ሰዓታት ውስጥ ማትይዛት ከሆነ ወይም ደግሞ ማትገላት ከሆነ ሚስጥራዊ ግንኙነታቸውን እንደሚያጋልጥ ይናገራል። ማስፈራሪያውም የሚሰራ ነበረ። ጆዋናም ለመጀመሪያ ጊዜ ከባድ ድንጋጤ ይዛታል። በቀጣዩ ቀንም ባድ ለኖራ ተሰናብታት ከዛ ትሄዳለች። ሳምንም ለማግኘትም ወደ ተቀጣጠሩበት ቦታም ታመራለች። ይህም ሰው ጆዋናን የሚረዳት ሰው ሲሆን እዚህ በፊትም በኤጀንሲ ውስጥ አብረው ይሰሩ ነበረ። ሳምም ድርጅቱ ከመንሱር ጋር ያለውን ግንኙነት ለማጥበቅ ሲል ባድን ለማጥፋት ያመጣውን ውሳኔ አልተቀበለም ነበረ። በሚስጥር በተገናኙበት ሰዓት ላይም ማንነቷ በደንብ እንደታወቀ ይነግራታል። ስለዚህም አሁን በጆዋና በሚታዘዙት እሷን በሚያድኗት ሰዎች ስር እንደምትሆን ይነግራታል። ቢሆንም ባድ ግን እሱንም ቢሆን ሙሉ ለሙሉ አታምነው ነበረ። በሰጠችው መጠጥ ውስጥ መድኃኒት ከታበት ስለነበረም ከደቂቃዎች በኋላ እሱም ይደነዝዛል። ከዚህ በኋላም የቀሩትን ነገሮች ብቻዋን እንደምታስተካክላቸውም ትነግረውና ከዛ ትሄዳለች። ይህ በእንዲህ እንዳለ ኤጀንሲው የሳተላይት መረጃዎችን በመጠቀም እሷን እየተከታተላቱ ይገኛል። ቢሆንም በመጨረሻ ግን አንድ ስህተትን ይሰራሉ። ከላይ ሲታዩም ሁለቱም ተመሳሳይ የሆኑ ካፌዎች ጋር እሷ የትኛው ውስጥ እንዳለች ይጠፋባቸዋል። በተሳሳተው ፎቅ ላይም ገብተው እሷ እንደጠፋችባቸው በሚገነዘቡበት ሰዓት ላይ ሌላ አሌክስ ለተባለው ልምድ ለነበረው ሰራተኛው ስራውን አሳልፈው ይሰጡታል። ይህም እሷን ፈልጎ እንዲገላት ነበረ። ሳምን በሰጠት መረጃ መሰረት ባድ ቀጣዩ ጉዟ የት እንደሆነ ተገንዝባለች። መንሱርንም ለማግኘት መጀመሪያ ላፍሮንስን ማግኘት ይኖርባታል። እሱም በማርኬሽ ገበያ ውስጥ በምንጣፍ መሸጫ ቦታው ላይ ነበር የሚገኘው። እሷም እሱን ለማግኘት ብዙ ጊዜ አልፈጀባትም ነበረ። እሱም ልክ እንደተመለከታትም ደንግጦም ከዛ መሮጥ ይጀምራል። በፎቁ ላይም አባሮሻቸውን ይቀጥሉና በዚህም መሃል ላይ ባድ የሆነ ልክ ያልሆነ ነገር ይሰማታል። አሌክስም እነሱ ከሚገኙበት ፎቅ በቅርብ ርቀት ላይ ይገኝ የነበረ ሰው ሲሆን እሷን የሚያጠቃበትንም ትክክለኛውን ጊዜ እየጠበቀ ይገኛል። ምንም እንኳን ሁኔታዎች ከባድ ቢሆኑባትም በመጨረሻ ግን ላፍሮንስን ትይዟለች። ከዚያም ማስጨነቀው መንሱር የት እንደሚገኝ እንዲናገር ታደርገዋለች። ልክ መረጃውን አግኝታም እንደተነሳች አሌክስ ድንገት ይተኩስባታል። ቢሆንም ግን ተሸፍኖ ስለነበር አላገኛትም ነበር። ልክ የባቡር ጣቢያው ጋር እንደደረሰች ወደ ካዛብላንካ የሚወስደውን መንገድ ትፈልጋለች። የስለላ ሰራተኞቹም እዛ የሚገኘውን የሲሲቲቪ ካሜራ በመጠቀም እሷን መፈለግ ይጀምራሉ። ከዚያም በካዛብላንካ ውስጥ ይገኙ ለነበሩት ኤጀንቶቻቸው ትዕዛዙ ይተላለፋል። ልክ እዛ እንደደረሰችም እንዲገሏት ነበር የታቀደው። በዛን ቀንም ባድ ወደ ካዛብላንካ ትደርሳለች። ልክ ከስቴሽኑም እንደወጣች ለጆዋና የሚሰሩ 3 ሰዎች እሷን መከታተል ይጀምራሉ። እሷም ወዲያውኑ በማሰብም እያለፈ የነበረውን ባቡር በመጠቀም እንዲሸፍናቸው ታደርጋቸዋለች። ከዚያም የሚያገኘችውንም ታክሲን በመጠቀምም ከቦታው ወዲያው ትሄዳለች። በተመሳሳይ ጊዜ ጆዋናም እቃዎች ወደሚያልፉበት ወደብ ትደርሳለች። እዛም የሚደረገውን ዝውውር ለመመልከት ስትል ነበር የመጣችው። ባድም እያመራች የምትገኘው ወደዚሁ ወደብ ሲሆን የመንሱር ሰዎችም የሚልኳቸው መሳሪያዎች ትክክል መሆናቸውን ያረጋግጣሉ። ለዚህም በምላሹም ለጆዋና ደግሞ ተጠርጣሪ የነበሩ የሌሎች ወንጀለኞችን መረጃ አሳልፈው ይሰጧታል። እነዚህም ሰዎች ፓሪስን በቅርቡ ያጠቃሉ ተብለው የሚጠበቁ ሰዎች ናቸው። ልክ በዛን ሰዓት ላይም ጆዋና ከባድ ይደወልላታል። ያላወቀችው ነገር ቢኖር ባድ ከሷ በቅርብ
ርቀት መሳሪያ ደቅናባት እያዋራቻት እንደነበረ ነበር። ረጅም ርቀት ይጓዝ የነበረውን መሳሪያ ይዛም የሚፈጠረውን ነገር በሙሉ ትከታተላለች። ምንም እንኳን ባለችበት ሁኔታ እሷን ተኩሳ መግደል ብትችልም ነገር ግን ባዲያን ልታረግ አልፈለገችም። መሳሪያውን ከመጠቀም ይልቅም የሚፈጠረውን ነገር በሙሉ መከታተሏን ትቀጥላለች። መሳሪያውም ወዴት እንደሚሄድና እንዴትም እንደሚጠቀሙት እርግጠኛ ከሆነች በኋላ ከዛ ለመውረድ ትወስናለች። ቢሆንም ልክ ከኮንቴነሩ እንደወረደች ግን ያላሰበችው ነገር ይፈጠራል። ድንገት ከጎኑ የነበረው አሌክስም ሽጉጡን ያወጣባትና ይደቅንባታል። ወዲያውኑ ለመንሱር ሰዎችም አሳልፎም ይሰጣታል። መንሱርም በቪዲዮ ኮል ፍላጎቱን ይነግራታል። ፍላጎቱም ልጁ ልክ እንደጀመረው ባድን ራሱ ሊጨርሳት ነበረ። ቢሆንም ሁሉም ነገር ከማብቃቱ በፊት ግን ሌላ ነገር ደግሞ ይፈጠራል። ከየት መጣ ሳይባል ሳም ወደዛ ቦታ ይደርስና ከሩቁም እነሱ ላይ መተኮስ ይጀምራል። በዚህም የመንሱር ሰዎችን መገደል ይጀምራሉ። ወዲያውኑም አሌክስ ሳም ይገኝበት ወደ ነበረው ቦታ ያመራል። ከዚያም በሁለቱ መካከልም ከባድ ድብድብ ይጀመራል። በመጨረሻም ሳም ይመታና አንገቱም ይሰበራል። ባድም እንደዛ ወደዛ ቦታ በደረሰችበት ሰዓት ላይ እሷም አሌክስን አግኝታው ከሱ ጋር መፋለም ትጀምራለች። በዚህ ጊዜ እሷ ታሸንፈውና አሌክስንም ትገለዋለች። ይሁን እንጂ ሳምን ግን ልታተርፈው አልቻለችም። ይህ በእንዲህ እንዳለ ወደ ኤርፖርቱ እያመራች የምትገኘው ጆዋና የአማጽያኑን መረጃ ለፈረንሳይ ትልቁ የምርመራ ተቋም ትልካለች። መልሳቸውም ፈጣን ሲሆን በዝርዝር ውስጥ የሚገኙት ሰዎች በሙሉ እንዲያዙ ትዕዛዝን ለኤጀንቶቻቸው ይልካሉ። በቀጣዩ ቀንም ባድ ወደ ሞሮኮ ተመልሳ ትመጣለች። የመንሱር ቤት አቅራቢያ የምትገኝ ሲሆን ለመንሱርም ከደወለችለት በኋላም ወደ ውጪ እንዲወጣ ታደርገዋለች። ልክ ሁኔታውን በሚያመቻት ሰዓት ላይም ተኩሳም ትገለዋለች። ከጥቂት ቀናት በኋላም ኤልያስ ወደሚገኝበት አፓርትመንት በመመለስ ኤልያስ ከቆመው በመጨረሻ እንደነቃ ትገነዘባለች። ይህም ትልቅ ደስታ የሚፈጥርላት ቢሆንም ነገር ግን የሚቆይ ደስታ አልነበረም። ባድም የእሷ ከሱ ጋር አብሮ መሆን ሌላ ከባድ አደጋ ውስጥ እንደሚከተው በማሰብ ከሱ ጋር መቆየት እንደማትችል ትነግረዋለች። በዛኑ ቀን ማታ ላይም ጆዋና በመኪና ውስጥ በነበረችበት ሰዓት ላይ ድንገት በሬዲዮ አንድ ዜና ትሰማለች። በላከችላቸው መረጃ መሰረትም የዲጂኤስ የስለላ ቡድን በፓሪስ ውስጥ ጥቃት ሊያደርሱ የነበሩ የአማጽያን ቡድንን እንደያዙ ትሰማለች። በቁጥር ደረጃም 8 አማጽያን ሲሆኑ ይዘውት ከነበሩት ፈንጂዎቻቸው ጋርም ነበር አብረው የተያዙት። በዛን ሰዓት ላይም ጆዋና እነዚህ የተባሉት ሰዎች በፓሪስ ውስጥ እንዲያዙ ዋና ስራውን የሰራቸው ቤን እንደሆነች ድንገት ትገነዘባለች። ልክ እዚህ ጋርም ፊልሙም ያበቃል። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።